ያገዳሉ ሰው ታውቂያለሽ፣ ያስፈታሉ፣ ከፈለጉ ያግታሉ። ኢትዮጵያ ውስጥ ያግታሉ። የራሳቸው የታጠቀ ኃይል አላቸው አይደል? እንደ ፋክት ከራሳቸው አንድ ወጣው። በዚህኛው ሳይድ ደግሞ እነ ሀቢባ እነ ሙኒት እነ መሲ ብሪጅስቶን ጆከር እነ ምናምን የሚባሉ በጣም ሲሰሩ ሁልጊዜ እነ ሙባረክ ሙሰማ ምናምን አይ ዶንት ጌት ኢት ላይክ መንግስት እየቀለደ ነው ወይስ አይዮዳ ማንተራስ ነው? ቆይ አንድ ጥያቄ ምን እንደሚመስለኝ መንግስት ከፈቀደላቸው ሰዎች ውጭ የሚሰሩትን ነው እየወሰደ ያለው። በጣም አሁን አመጣው እቺ የምሁር ጥያቄ እኮ ነው። አቤት ጭንቅላት አለ እኮ ሳምባኮ አለ። ታፕታፕ አድርጉና ነግራቸዋለሁ። በጣም ሰራን እንኳን እይታክ በጣም ነው የተመቸኝ። መንግስት ካሰማራቸው ከመንግስት ሰዎች ውጪ ሁሉንም የመንግስት አካል ማለት አንችልም። ከመንግስት ሰዎች ውጪ ካሰማራቸው ውጪ የሆነ ሰው ይታሰራል። ገባክ? አሁን ሀፒም እኮ የዛው ግሩፕ አንዱ አባል ነው። በእርግጥ መጨረሻ እኮ መጽሐፍ ቅዱስ ይዞ ምን ብሎ እኮ ፒስ ገዝተው ይቅርታ ተባብለው ሙኒት እህቴ ምናምን ተባብሏል እኮ። እንዴ ምንድነው? ብዙ ሰው ይመጣብኛል እንዴ ስቶፕ። ከዛ ማለት ነው አሁን እኔ የተረዳው ምን እንደሆነ ታውቃለህ ይሁዳ? ሌሎቹ ባለፈው ስብሰባ ላይ ነበሩ። አይተሃል አይደል? ቪዲዮ የዱባይ ስብሰባ ከዱባይ ፖሊስ ጋር የተደረገው ስብሰባ አይተካል። ሀፒ የስብሰባው ቀን አልተገኘም። ስላልተገኘ ነው መሰለኝ የታሰረው። እኔ እውነት ለመናገር የኢትዮጵያ መንግስት ብዙ እናንተን ለመርዳት ዋጋ ከፍያለሁ። የኢትዮጵያ ሕዝብ በተለይ በዱባይ ሀገር ያሉ ሰዎችን ከ3 ዓመት በላይ በነገራችሁ በሶሻል ሚዲያ የተጠላውበት ምክንያት በዱባይ ያሉትን ህገወጥ ደላላዎችና ሌቦችን በማጋለጥ ነው። ከኋላችን መጣው የሆኑ አስመሳዮች ለብልጽግና ዳይሬክትሊ የሚሰሩ ሰዎች እኔ ለፍቼ ጥሬ ግሬ ያፈረስኩትን ነገር እነሱ እንደሰሩ አድርገው ክሬዲት ለመውሰድ ሲጋጋጡ አይተናል። ግን እኔ በጣም አንደኛ ህዝብ የሚያዳምጥ ሰው የለም። እናንተ ኢትዮጵያውያኖች ንጹሃን ዜጋ የምትባሉ እናንተ ናችሁ ችግር የምትፈጥሩት። እናንተ አስመሳይ ናችሁ፣ አሽቃባጮች ናችሁ። አሁን ራሱ ሶሻል ሚዲያ ላይ ሌባው፣ ወንጀለኛው፣ ባለጌው፣ ጋጠወጡ፣ ተሳዳቢው፣ ሴታዳሪው ነው። ለምን ግን እነዚህ ግን ለብልጽግና መንግስት ስለሚጠቅሙ ነው። ለመንግስት ስለሚጠቅሙ ነው። ለፖለቲከኞች ስለሚጠቅሙ ነው እንጂ ትክክለኛ ሂውመን ትራፊኪንግ እና መኒ ላውንደሪንግ የሚሰሩ በደንብ እና የሆነ ሰውን ብቻ ወስዳችሁ እንትን ማድረግ ይህ ፌክ ነው። ያው ህዝቡ እንትን ውስጥ ነው ያለው። ህዝቡ ለዚህ ነው እኔ አሁን ሁለተኛ አልደክምላችሁም። እንደገና መጥቼ ተመልሼ ልደክምላችሁ ኖ አውቃችሁ ነው። ይህ ፌክ ነው። ይህ ራሱ የሀፒም ፌክ ነው። እንትን ጠርተው ሰብስበው እንዳለ ህገወጥ ደላላውን፣ ሌባውን፣ ገንዘብ አዘዞሩን ሰብስባችሁ ጠቁሙ ስጡን ይሉናል። ጠቁሙን ትላላችሁ እንዴ? ምን አይነት ጨዋታ ነው? ግን እኔ ከጠፋው በቃ እንደዚህ አይነት ነገር በቃ እኛ ስንጠፋ ሌላ ሰው አይታየውም፣ ሌላ ሰው አያወራም፣ ሌላ ሰው አይናገርም፣ ሌላ ሰው አያስብም፣ አያመዛዝንም። በጣም እኮ ይሄ ጥያቄ በጣም አሪፍ ነው። እንደውም የቆንጽላው መግለጫ ልክልህና ቪዲዮ ሰርተህ ቫይራል እንዲወጣ እንጠይቃቸው ነው። እኔ እንደሚመስለኝ እንዳልኩሽ ከምርጫው በኋላ ቤቱን ማጽዳትና ማስተካከል ይጀምራል። ራሳችሁ ያሰማራቸውን ሌቦችንና እዚህ ጋር ሶሻል ሚዲያ ላይ ታውቃለች ምን እንዳገኘው ታውቃለች? ቲክቶክ ላይ ኢስት አፍሪካን ቲክቶክን የሚቆጣጠሩ የብልጽግና ዋና ደጋፊዎች እንደሆኑ ታውቃለች? ለዚህ እኮ ነው ሆን ብለው ኢትዮጵያን የሚጎዳ የኢትዮጵያን ባህልና ካልቸር ሃይማኖት የሚያጠፋ ኮንቴንቶች ብቻ ቫይራል እንዲወጡና ፑሽ የሚደረጉት ራሳቸው ገንዘብ እየሰጡ አንበሳ እያወረዱ አውቀው ማህበረሰቡ ላይ ሳይኮሎጂ እየሰሩ ማለት ነው። ደጋፊ እንዳላቸው ተወዳጅ እንደሆኑ ለማስመሰል ወደ 25 ነው ምናምን የሚሆኑ ሰዎችን መርጠው ሆን ብለው በህዝቡ ጭንቅላት ላይ ሁሌ ብቻ እንዲያድሩ አድርጓቸው መንግስት ነው ያደረገው። መንግስት የተወሰኑ ሰዎችን መርጦ እኛ ከዚህ በፊት አሳይተን ነበር አለ 2022 ላይ ጠርቶ 3 ላይ ጠርቶ ስብሰባ አድርጎ አዳማ መሰለኝ ወስዶ ሰብስቦ ትሬን አድርጎ አምጥቶ ለቀዋቸዋልና ይህ የኢትዮጵያ ህዝብ ከተራንተን ካልወጣቸው እኔ ስም አልጠራም፣ ይቅርታ አድርጉልኝ። አይ will never again ስም አልጠራም። እራሳችሁ ደምራችሁ ቀንሳችሁ ፋይንድ አውት አድርጉ።
እና የሃፒ ኬስ እኔ ፌክ ነው ብዬ ነው የማምነው። ይሄ እውነት አይደለም፣ ፌክ ነው። ኢትዮጵያ ገባ። ከዛ በኋላ ኢትዮጵያ እንትን አለው አይደለ? ሃፒ ቢዝነስ አለው፣ ንብረት አለው። ደግሞ ከመቼው ተወረሰበት ተወሰደበት እንደሚሉ አይ የተወሰነ ምን እንደሆነ ልንገርህ። ያው ለኔ ሰማሁት ማለት ነው። ይወዳ ሃፒ ያሳደደው ማን እንደሆነ ታውቃለህ? የኢትዮጵያ መንግስት አይደለም ለዱባይ መንግስት እዛ ያሉ ሰዎች ከዱባይ የዱባይን ሰዎች የሚያውቁ ሰዎች ናቸው ኢንቨስቲጌት እንዲደረግ ያደረጉት። ተሰቃይቷል፣ ከስቷል። አታየውም እንዴ? ቆይቷል ኬዙ ማለት ነው። ግን የኢትዮጵያ መንግስት ዜና ሰራበት። እኔ ነኝ ያመጣሁት ብሎ አስበዋል። የኢትዮጵያ መንግስት እኮ ዳፍንታም እውር ውሸታም ናቸው። ውሸታም የሆነ መንግስት ይኸው ልዩዳ ከሱ በላይ ዘረፉ። ለምን በረከት ገበሬዋን አላመጣትም? እውነት ከሆነ ለምን ሙኒትን ሀቢባን አይወስድም? ለምን ሙባረክ ሞሰማን አይወስድም? ስንቶች አሉ አለ እንደ ገዛ ውስጥ ሆነው። ግን ይሄ የተያዘው ማለት ነው እንትና የተያዘው ሃፒ የተያዘው ሌላ ሰዎች ናቸው። አረቦቹ ራሳቸው ኢንቨስቲጌት አድርገው ደርሰውበት ነው እንጂ የኢትዮጵያ መንግስት አበልን አልከፈለም። ኤርፖርት ላይ ሲመጣ ነው የያዘው እንጂ ያው ታውቃለህ፣ እዛ ወንጀል ሲደረግ ወደ ሀገር ነው የሚጠረዙት። ግን የዱባይ መንግስት እዛ ያለውን ነገር ሁሉ ወስዶበታል። ገባ እንጂ የኢትዮጵያ መንግስት ዱባይም ህግ የለም ባልሰራው ነው። there is no law in Dubai እንዳትሸወዱ። ይኸውልሽ አንድ የኢትዮጵያ መንግስት ከኢትዮጵያ ውጭ ዱባይ ውስጥ ነው ደህንነቶች አሉ ታውቂያለሽ። ሁለተኛ ከኢትዮጵያ ውጭ ደህንነት ያሉት እዛ ዱባይ ነው የሚውሉት። ከሴት አዳሪ ጋር ሲላላሱ፣ ሲጠጡ፣ ሲጨፍሩ፣ ሲያጨሱ ነው የሚውሉት ታውቂያለሽ። የብልጽግና ካድሬዎች እንዳሉ ይሄ ደህንነት ምናምን የምትይው ወደ አረብ ሀገር እኔ አሁን መሰለሽ የሚያሳዝነኝ ይሄ መንግስት ውሸታም ነው። I will never support ይሄ መንግስት ባለጌ ነው። በመንግስት አልተማመንም። I will never በቃ የኢትዮጵያ ህዝብ በዚህ መንግስት ማመን የለበትም። ይሄ መንግስት ከሽፏል። በቃ እኔ እውነት ለመናገር የብልጽግና መንግስት የከሸፈ መንግስት ነው። ህዝቡ ግን መጠንቀቅ አለበት። በቃ አሁን እኔው ማድረስ የምፈልገው ህዝቡ በጣም አንቺ ወደ አረብ ሀገር የሚሰደደው ወደ እኔ ነጮቹ የላኩልኝ ዜና ብታየው ኢትዮጵያውያን እየተገደሉ ነው፣ ሳውዲ ላይ ማለት ነው። በምን እንደሚገደሉ ታውቃለህ? ይወዳ በብዛት የትግራይ ልጆች ናቸው። ልጆቹ ከጦርነት ሸሽተው የክፍለ ሀገር ልጆች ናቸው። ወደ አረብ ሀገር ሲሄዱ እጃቸው ላይ ብር የለም። ብር ስለሌለ ምን እንደሚያደርጓቸው ታውቃለህ? ደላሎቹ ይወዳ ድራግ ይዘው እንዲሄዱ ያደርጓቸዋል። ከዛ ጫት ምናምን ያስይዟቸዋል። ህጉን አያውቁም። የክፍለ ሀገር ልጆች ናቸው። እዛ እየተያዙ የሞት ፍርድ ማለት ነው። ዜናውን እልክልሃለሁ እና ነገር ልንገራቸው። እዚህ ጋር የምትሳደቡ ሰዎች በቤታችሁ ድረስ በቤተሰባችሁ በልጅ ልጆቻችሁ ማን ነው የሚሳደበው? በልጅ ልጆቻችሁ ድረስ እነዚህ ንፍጣም ካድሬና ተላላኪዎች የብልጽግና አሁን የኢትዮጵያ ህዝብ እኔ የማናግረው የኢትዮጵያ ህዝብ ነው። እኔ የማንም ፖለቲካ ፓርቲ ደጋፊ ተቃዋሚ አይደለም። እንደ ኢትዮጵያዊና እንደ ኢትዮጵያዊ ነው የማወራው። ይሄ እንድታውቁ ፈልጋለሁ። እኔ የማንንም የታጠቀ ኃይል አልደግፍም። የማንም ፖለቲካ ኢዲዮሎጂ አልደግፍም። እንደ ኢትዮጵያ ህዝብ ከህዝብ ጋር ነው ማውራት የምፈልገው። ከማንም ካድሬና ከማንም ሆዳደር የደም ነጋዴ ጋር ማውራት አልፈልግም። ጌታ ምስክሬ ነው። ማውራት አልፈልግም። እዚህ ቤት እኔ ስለማንም ፖለቲካ ፓርቲ አንደግፍም፣ አያገባንም። እኔ ከፖለቲካ ነፃ ነኝ። እማወራው የኢትዮጵያ ህዝብ ምስኪን ደሃዎች እኔ ልሆን እችላለሁ። ይሄ አንቺ ልትሆኝ ትችላለሽ። እግዚአብሔር ፈቅዶልኝ አሜሪካ መጣሁ አይደል እንዴ? ግን ወደ አረብ ሀገር ሄጄ ቢሆን ወደ ቦታ ሄጄ ቢሆን ግን እንደ ኢትዮጵያ ህዝብ ጨካኝ የለም በህዝቡ ላይ የሚጨክን። እናንተ እዚህ ጋር ተቀልዱ እሺ። ደግሞ እንደነና ነገር እስራኤል ፍልስጤም ምናምን እያሉ ስለሌላ ሀገር ያወራሉ። የገዛ ወንድሞቻቸው በየስደት እየተሸጡ ለህገወጥ የሰው ዝውውር እየተዳረጉ እንደገና ደግሞ ኦርጋናቸው እየተሸጠ ወንድሞቻችን መሰቃየታቸው ብቻ እኮ አይደለም ይወዳ ወንጀል ሳያውቁ ጫት ይዘው ሄዱ ተብሎ ነው እየተጨፈጨፉ ያሉት፣ እየተገደሉብን ያሉት ወንድሞች። ለምን እንደሆነ ታውቃለሽ? የብልጽግና መንግስት ዲጂታሉን በደንብ አድርጎ አዘጋጅቶለት የኢትዮጵያ ህዝብ ነውር እንዲለማመድ አደረገው። ሃይማኖት የማይከበርበት፣ ብሔር የማይከበርበት፣ ባህል የማይከበርበት፣ ካልቸር የማይከበርበት የመጨረሻ ሴት አዳሪው ባዶ ራቁታቸውን እዚህ ጋር ቂጣቸውን እየወዘወዙ እንግዲህ በኢትዮጵያን ካልቸር ተመልከች። በተወሰኑ ሰዎች ሚዲያውን በደንብ አድርጎ ህዝቡን አባለገው፣ ወደ ግብረ ሰዶም አመለካከት ከተተው፣ የፒኮኮሎጂ ከተተው። ይህ ህዝባውን ሱስ ውስጥ ነው ያለው። እንዳትፈርጅበት። ይህ ህዝብ ሳያውቀው ኃጢአት ሱስ ውስጥ ገብቷል። ይህ ደግሞ የብልጽግና ወንጌል
የመጀመሪያው እንትን ነው የመጀመሪያው ፕላን ኤ ነው። ገባሽ? መጀመሪያው ምንድነው? ህዊ ህዝቡን ታቆሽሸዋለሽ፣ ሃይምሮ እንዲቋሽሽ ለብልግና ነገር አንቺ የክርስቶስ ስምን እየጠሩ በብልግና ስድብ የሚሳደቡ የደቡብ ሀዲያ ምናምን ሰምተሽ ታውቂያለሽ? እንዳሉ ክርስቲያን ናቸው እንዳሉ ብልጽግና ወንጌል ተከታይ ናቸውና ምን አደረጉ? ህዊ የኢትዮጵያን ህዝብ ወጣቱን አለማመደው። ላይክ ባለጌ መሆን፣ ልመና፣ ሽርሙጥና፣ ተሳዳቢነት ካልቸርን አጠፋው፣ ባህልን አጠፋው። ይሄ የብልጽግና መንግስት እርካብና መንበር የሚለው መጽሐፍ ላይ ያስቀመጠው ነው። ተረዳሽ? ሰው ደነዘዘ። ኢትዮጵያ ውስጥ አሁን ነፍሳት መሞት ደንዝዟል። ታውቂያለሽ? 53 ልጅ እናቱን 66 ነኝ ብሎ 666 ብሎ አዲስ አበባ ሄዶ ከርሞ መጥቶ አርዶ ዜና ብሎ መንግስት ይፖስትላል። አውቆ እኮ ነው። ለምን መሰለሽ? ሪፖርት ስታደርጊው አሁን የኛ ህዝብ ታውቂያለሽ 666 ምን እንደሆነ አያውቅም። ግን አሁን 666 መግደል እንደዚህ ማድረግ ምናምን አሶሺየት ያደርግና አሁን ሞር ፌመስ እንዲሆን ያደርጋል። አሁን ቲክቶክ ላይ ለምንድን ነው የሆነ ትሬንድ ሲመጣ አንድ ሰው ከሰራው ሁሉም ማድረግ ይጀምራሉ። ለዛ ነው አለ ብዙ ሰዎች ህይወታቸውን እያጡ ያሉት። መንግስት እናንተ ይሄ ዲጂታል ትልቅ ወፕን ነው። አደንዝዟቸዋል፣ ደንዝዛቸዋል። የኢትዮጵያ ህዝብ ደንዝዛቸዋል። እዚህ ጋር 224 ሰው ነው ያለ፣ 14 ሰው ነው ኮፒ ሊንክ ያደረገው። የምናገረው ነገር 20 ሺህ አንበሳ የሚያስወርድ ነው። ነገር ግን አሁን እኔና ህዊ ብንሰዳደብ አንቺ እንደዚህ አንቺ ምናምን ብንባባል ሳምሃው ሲስተማችሁ ስድብ፣ ውሸት፣ ላይክ ይሄ እርክሰት፣ ነውር ተለማመዳችሁ። የእናንተ ጥፋ አላወቃችሁትም። አንዳንዶቻችሁ መለማመዳችሁን እንኳን አታውቁትም። ብሔርተኝነት፣ ዘረኝነት እንዴት! እኛ እኮ ኢትዮጵያዊ እኮ ነን። እኛ እኮ ጥቁር ኢትዮጵያውያኖች ነን። ዘረኝነትን ተሸክማችሁ ትገዳደላላችሁ። በነገራሽ ላይ ህዊ መጀመሪያ ሰው የሚገዳደለው በመላሱ እንደሆነ ታውቂያለሽ። ኤኒቲንግ መጀመሪያ ሀፕን የሚያደርገው ሀሳብ ነው። ሀሳብ ንግግር ነው። ከንግግር ተግባር ነው። እኔ አሁን ህዝቡን እንዳንደርስ አድርገውናል። ህዝብ ነው ግን መስማት ያለ ህዝቡን ነው መሄድ ያለብን እንጂ እነዚህ እኮ ጥቂት ቡድኖች ናቸው እኮ ታውቃለህ። ህዝቡን ማስተማርና እየወዳ አያውቅም ህዝቡ። እነዚህ አንድ ታዋቂ ወጥተው ማለት ነው በዚህ ሰዓት እኔ 666 ነኝ ተከተለኝ ብትል ጃኒ ብትላቸው ይከተሏታል። ታውቃለህ? አዶናይ መጡ። በቃ ሰው መከተል ይወዳል ህዝቡ። አሁን እኮ ህዝቡ እንዲሰማ ችግሩ ምን ለዚህ እኮ ነው የምልሽ። ላለፈው 8 ዓመት የብልጽግና መንግስት ፐርፕስሊ ምንድን ነው ያደረጉት? ሪካልብሬት ነው ያደረጉት ህዝቡን። ገባሽ? ህዝቡን አዘጋጁት በተለያየ ነገር ሆን ብለው ማለት ነው። አሁን የኢትዮጵያ ህዝብ ተለውጧል። ላለፈው 8 ዓመት ህዝቡ ኮምፕሊትሊ የነበረውን ካልቸር ትቷል፣ ሃይማኖቱን ትቷል። ገባሽ? ነውር ክብር ሆኗል። ነውረኞች ብቻ ህዊ ምን ታደርጋለሽ? እንዳሉ አሁን በመንግስት እጅ ተመርጠው የሚመጡት ነውረኞች ናቸው። እንዳሉ ነውረኞች ህዝቡን አሁን ህዝቡ እንዴት ነው የምንደርሰው? እዚህ ጋር ቁጭ ብሎ የሚያዳምጡን ነው 200 ሰዎች። ከ200 ሰው 150ው የዛ እንትን ነው። ሌላው ደግሞ በቃ ምንም በቃ ግማሹ አሜሪካ የሚኖር ነው፣ አውሮፓ የሚኖር ነው፣ የራሱን ኑሮ የሚሯሯጥ ነው። ግን መሬት ላይ ያለ ኮሌክቲቭሊ እንደ ኢትዮጵያዊ አሁን ህዝብ ስል የሆነ ኢትዮጵያዊነት ሙቷል። ህዊ ኢትዮጵያዊነት ሙቷል። ኢትዮጵያዊነት የለም። እኔ አሁን ስናገር የማስተላልፈው መልእክት በዩኒቨርሲቲ መሰጠት ያለበት ሌክቸር ነው። ችግሩ ኢትዮጵያዊነት ስለሌለ ሰው መስማት አይፈልግም። ሰው መስማት የሚፈልገው ምንድነው መስማት የምትፈልጉት ያላችሁ ሰዎች መጽሐፍ ቅዱስ ምን አለ? ጆሮ የሚያሳክክ ነገር ነው የሚፈልጉት። መሰዳደብ፣ መበሻሸቅ፣ ድራማ፣ ኢንተርቴን ኢቭን እኮ ነው። አሁን በጣም ህዊ መዝናናት ይፈልጋል ህዝቡ አይደለ እንዴ? አርቲስቶችን እኮ አባሮ እኮ በጣም ነው የሚገርም እኮ መዝናኛ ሆነ እኮ። አርቲስቶች ተሸማቅ ለማኝ ሆነው
የማንም ጥበብንና ምንም የማይደደብ ቲክቶከር ስር ሲርመጠመጡ ማየት ሰውነታቸው ከሰውነት ተራ ወጥቶ በጣም ያሳዘነ እዮዳ። አሁን እነ ንዋይ ምናምን እነ ጥላውን እነማ ምናምን ይባላል በስም ማለት ነው። ዩቲዩባቸው ስትገባ 10,000 እንኳን ሰብስክራይብ የላቸው። ገብተው ሙዚቃ አዳምጠው በሚሊዮን ታይቶ ሰው ሰብስክራይብ አያደርግላቸው። የመጨረሻ ነቀርሳ የሆነ አመለካከት ተጠናውቶናል። አርቲስቶች ለማኝ እንዲሆኑ ይፈለጋል። ለማኝ ገባ የመጨረሻ ማለት ነው። የገረመኝ አሁን ልጅ ማይክ ብትገባ 100,000 ነው ሰብስክራይቡ። ቪውን ግን ስታየው የትየለሌ ነው። ሳሚዳን ገብታችሁ ያቸው እዚህ ቲክቶክ ላይ 40,000 ሰው ምናምን ነው የሚያያቸው። አይታችሁ እዮዳ ተመልክተው ደንሰው ለሰርግ ለለቅሶ ለተለያየ ነገር ሰምተው አዝነው ለፍቅር ተገባብዘው ለሀገር ዘምረው በአርቲስቶች ሙዚቃ ሰብስክራይብ እንኳን አድርገው አያወጡ። የመጨረሻ ምን አይነት ሌላ ሀገር እኮ በሚሊዮን ነው የሚታይላቸው። ያየ ሰብስክራይብ ያደርጋል። ኢንተርኔት የለም እንዳንል ቪው እንግዲህ ነጭ አይሰማ። ራሳችሁ ናችሁ ሙዚቃ የምታዳምጡት። አርቲስቶች ሲያሳዝኑ እዮዳ ጥበበኞች ሲያሳዝኑ ሁሌ እንደለመኑ እነ ፍልፍሉ እነማ ዩቲዩብ እኮ አላቸው፣ ግን ሚያየው የለም። ይታያል ሰው ሰብስክራይብ እንኳን ማድረግ አይፈልግም። ገባክ? እና ኋላ ቀረነን በቃ